ዛሬ እኮ በቤተ መቅደሱ የገቡ ብዙ ክፉ ስራዎች አሉ። ዘረኝነቱ ወደ ቤተ መቅደሱ ገብቷል። ክፋት ወደ ቤተ መቅደስ ገብቷል። በባልንጀራ ላይ በሐሰት መመስከር ወደ ቤተ መቅደሱ ገብቷል። ብዙ ያልተገቡ እግዚአብሔርን ደስ የማያሰኙ የሥጋ ስራዎች ወደ ቤተ መቅደሱ ገብቷል። ቤቱን የሰጠን ጸሎት እንድናደርግባት ነው። ቤቱን የሰጠን ከእርሱ ጋር እንድንገናኝባት ነው። በወንብድና የዘረፉትን ነገር ይዘው መጥተው ሊሸጡ ሊለውጡ፣ ሌሎችም የራሳቸውም ንብረት ቢሆን በቤተ መቅደሱ አምጥተው ሊሸጡ እርስ በርሳቸው ሊለዋወጡ ንብረታቸውን ይዘው መጥተዋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በእግዚአብሔር ሰላምታ እንደምን አላችሁ? ዘመናት የጠበቀን የጠራን የወደደን እዚህ ሰዓት እንድንደርስ የፈቀደልን የዘመናት ባለቤት ቅዱስ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። ዛሬ እግዚአብሔር አምላካችን ቢፈቅድልን ከአብይ ጾም ሳምንታት መካከል ሶስተኛ ሳምንት ላይ የምናገኘውን ምኩራብን መሰረት በማድረግ እንነጋገራለን። ቃለ እግዚአብሔርን እንድንማማር እንድንነጋገር እግዚአብሔር አምላካችን በቸርነቱ ይርዳን ይፍቀድልን። እንግዲህ ያው በቀጥታ ወደ ትምህርታችን ከመግባታችን በፊት የአብይ ጾም ሳምንታት በቅድስት ቤተክርስቲያናችን አማካኝነት ስያሜ ተሰጥቷቸዋል። ከነዚህ ሳምንታት መካከል ደግሞ በሶስተኛ የምናገኘው ምኩራብን ነው። ሶስተኛው ሳምንት ምኩራብ ተብሎ ተሰይሟል። ስለዚህ እግዚአብሔር አምላካችን ቢረዳንና ቢፈቅድልን ምኩራብ ማለት ምን ማለት ነው? በምኩራብ ምን ሲደረግ ነበር? ዛሬስ ምንድነው መደረግ ያለበት የሚለውን በስፋት እንነጋገራለን ማለት ነው። እንግዲህ ያው የምኩራብን ስያሜ ለመነጋገር ለማየት ስንሞክር ምኩራብ ማለት ቤተ ጸሎት ማለት ነው። ምኩራብ ማለት አይሁድ አስቀድመው ለጸሎት ለመንፈሳዊ አገልግሎት ከእግዚአብሔር ጋር ለመገናኘት የብሉያትን መጽሐፍት እንዲሁም የነቢያትን የትንቢት ክፍላት ለመተርጎም ይገናኙበት የነበረ ስፍራ ቤተ መቅደስ ያለበት ቦታ ምኩራብ ተብሎ ተጠርቷል ማለት ነው። እንግዲህ ያው መጽሐፍ ቅዱስን መሰረት አድርገን ስንነጋገር ያው ይሄ ምኩራብ ተብሎ የተጠራው አንድ ቦታ ላይ የምናገኘው ብቻ ሳይሆን የተለያዩ ስፍራዎች ላይ አይሁድ ምኩራብ ነበራቸውና በምኩራቦቻቸው ይሰባሰቡ ነበረ፣ ይነጋገሩ ነበር፣ ቃለ እግዚአብሔርን የተረጉሙ ነበር፣ የኦሪትን እንዲሁም የነቢያትን የትንቢት መጽሐፍት ያነቡ ነበር፣ ይነጋገሩባቸው ነበር ማለት ነው። ያው የአብይ ጾም ሳምንታትን የሶስተኛውን ሳምንት ምኩራብን ስናነሳ ደግሞ በዋናነት የአብይ ጾም ሳምንታት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ወደዚች ምድር መጥቶ ከሰራቸው ስራዎች ጋር በቀጥታ ግንኙነት ያላቸው የሳምንታት ስያሜ ነው የተሰጣቸው ማለት ነው። እና ልክ እንደ ሌሎቹ ሳምንታት ይሄ ምኩራብ ተብሎ የሚጠራውም ሳምንት ጌታችን ኢየሱስ ክርስቶስ በምድር ላይ መጥቶ በተመላለሰበት ሰዓት ባስተማረበት ሰዓት ያደረጋቸው ነገሮች የተገለጡበት ከምኩራብ ጋር የሚገናኙ ነገሮች ተገልጠው የምናገኝበት ነው ማለት ነው። እንግዲህ እንደ ቅድስት ቤተክርስቲያናችን ስርዓት በዚህ ሳምንት የሚነበቡት ምንባባት የሚሰበኩት ስብከቶች አጠቃላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ተገኝቶ ድውያንን የፈወሰበት እንዲሁም ቃለ እግዚአብሔርን ያስተማረበት ከዛም ባሻገር ደግሞ ለአይሁድ የሕገ ኦሪት እንዲሁም የነቢያትን የትንቢት መጽሐፍት እያነበበ የተረጎመበት የሚታሰብበት ነው ይሄ ምኩራብ የሚባለው ሳምንት ማለት ነው። እንግዲህ መጽሐፍ ቅዱስን መሰረት አድርገን ስለ ምኩራብ አንዳንድ ነገሮችን ለማንሳት ያክል ለምሳሌ የሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ያለውን ነገር ማየት ይቻላል። ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። እንግዲህ
አሁን ለማየት ለመመልከት እንደሞከርነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምኩራባቸው ይገኝ ነበር። ዕለት ዕለት ያስተምራቸው ነበር። ካስተማረባቸው የመጽሐፍ ቅዱስ ክፍሎች መካከል ደግሞ አንዱ ይህ የሉቃስ ወንጌል ነው። በዚህ በሉቃስ ወንጌል ላይ ተገልጦ እንደምናገኘው የነቢዩን የኢሳይያስን የትንቢት መጽሐፍ ክፍል አነበበላቸው፣ ተረጎመላቸው። ይህን ነገር ሲነግራቸው አንዳንዶቹ በመደነቅ ይሰሙት ነበር። ይህ የዮሴፍ ልጅ አይደለምን? አባቱ ዮሴፍ እንጨት ጸራቢ አይደለምን? እናቱስ ማርያም አይደለችምን? እያሉ እንዴት ይህንን ትምህርት ከየት አመጣው እያሉ እርስ በርሳቸው ይነጋገሩ ነበር፣ ይደነቁ ነበር። ሌሎቹ ደግሞ ምክንያት ይፈልጉበት ነበረ። ጌታችን ኢየሱስ ክርስቶስ የሚናገረውን ነገር ለመቀበል ፈቃደኛ አልነበሩም። ያንንም አይቶ ክርስቶስ ነቢይ በገዛ ሀገሩ አይከበርም ብሎ ተናግሯቸዋልና ነገር ግን ያው ሊወጉትም ሲፈልጉ ሊገድሉትም ሲፈልጉ ጊዜው ገና ስላልደረሰ ክርስቶስ ከነበረበት ስፍራ ተነስቶ ወደ ሌላ ቦታ ፈቅ ይል ነበር ማለት ነውና ምኩራብ ብለን ስናነሳ እንግዲህ አይሁድ ይሰባሰቡበት የነበረ የጸሎት ስፍራ ነው። በዚህ የጸሎት ስፍራ ግን አይሁድ ጸሎት ብቻ አይደለም የሚያደርጉ የነበረው፣ ቃል ኪዳን ይፈጽሙበታል፣ ጸሎት ያደርጋሉ፣ መጽሐፍት ይተረጉሙበታል። ሌሎችም ደግሞ የሥጋ ስራዎች ለእግዚአብሔር ባህሪ የማይስማሙ እግዚአብሔር ያላዘዘውንም ስራ ደግሞ በዚያው በምኩራባቸው ይሰሩ ነበር ማለት ነውና ይሄ ምኩራብ በዋናነት አገልግሎቱ ጸሎት ቢሆንም ሌሎች ነገሮችም ደግሞ በአይሁድ አማካይነት ይተገበርበት ይሰራበት ነበር ማለት ነው። እንግዲህ ከዚህ ማሻገር የማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይ መመልከት እንችላለን። ከምኩራብ ጋር ተያይዞ የተገለጡ ነገሮችን በተወሰነ መልኩ ማየት እንችላለን ማለት ነው። ወደ ቅፍርናሆም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። በዚያን ጊዜም በምኩራባቸው ርኩስ መንፈስ ያለው ሰው ነበረ። እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን አውቄአለሁ፣ የእግዚአብሔር ቅዱሱ ብሎ ጮኸ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው። ርኩስም መንፈስ አንፈራገጠውና በታላቅ ድምፅ ጮኸ፣ ከእርሱ ወጣ። ሁሉም ይህ ምንድን ነው? በስልጣን ርኩሳን መናፍስትን ያዛል፣ እነርሱም ይታዘዙለታል። ይህ አዲስ ትምህርት ምንድን ነው ብለው እስኪጠያየቁ ድረስ አደነቁ። ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ሁሉ ወጣ ይላል። እንግዲህ አሁን እዚህ ጋር ስንመለከት በዋናነት ጌታችን ኢየሱስ ክርስቶስ በምኩራብ ሌላው ምን ያደርግ ነበር ማለት ነው? አንዳንድ ጊዜ መጽሐፍ ተረጉምላቸው ነበር፣ ያነብላቸው ነበር። ከዛ ባሻገር ደግሞ በርኩሳት መናፍስት የተያዙ ሰዎችን ከመንፈሱ ይለያቸው ነበር፣ መንፈስ ያስወጣላቸው ነበር ማለት ነው። ክርስቶስ በዚህ አገልግሎትም ተገልጦ እናገኘዋለን። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምኩራባቸው የተገኘው ለአንድ ነገር ለአንድ አገልግሎት ብቻ አይደለም። የተለያዩ አገልግሎቶችን ይሰጥ ነበር። ክርስቶስ በምኩራባቸው ተገኝቶ ያስተምራቸው ነበር፣ ይገስጻቸው ነበር፣ መጽሐፍትን ያነብላቸው ነበር፣ ይተረጉምላቸው ነበር፣ ርኩሳት መናፍስትን ከነሱ ያስወጣ ነበር። ከዚህም ባሻገር በተለያዩ አገልግሎቶች ተገልጧል። እንግዲህ ክርስቶስ በዋናነት በምኩራባቸው ይገኝ የነበረው ለምንድን ነው የሚለውን ማየት ተገቢ ነገር ነው። ክርስቶስ በአይሁድ ምኩራብ ይገኝ የነበረው አይሁድ ከዕለታት በላይ ዕለተ ሰንበትን ያከብሩ ነበረ። ዕለተ ሰንበት ስንል ሰንበተ ክርስቲያን ሳትሆን ቀዳሚት ሰንበት፣ ቅዳሜን እግዚአብሔር አምላክ ፍጥረታትን ፈጥሮ ከስራው ሁሉ ያረፈባት ዕለት እንደመሆኗ መጠን አይሁድ ቀዳሚት ሰንበትን በሚገባ ያከብሯት ነበርና ቀዳሚት ሰንበት ላይ ከሌላው ቀን በተለየ በምኩራባቸው ብዙ ሕዝብ ይሰበሰብ ነበር። ብዙ ሕዝብ ሲሰበሰብ ደግሞ ስለ ጌታችን ኢየሱስ ክርስቶስ ስለ ብዙዎች ቤዛ ለመሆን ስለመጣ፣ ብዙዎችን ከጥፋታቸው ሊመልስ ስለመጣ፣ እነርሱን ሊያድን ስለመጣ በምኩራባቸው ብዙ ሕዝብ በተሰበሰበበት እየተገኘ ያስተምራቸው ነበር ማለት ነውና ለዛ ነው። ከዛ ባሻገር እንግዲህ በዋናነት ከዕለቱ ከታሪኩ ጋር የሚገናኘውን አንድ የመጽሐፍ ቅዱስ ክፍል እንወስድ። የማቴዎስ ወንጌል ምዕራፍ 21 ቁጥር 12ን እንመለከታለን ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እንደ ከዚህ በፊቱ እንደ ሌላ ቀኑ በምኩራባቸው ተገኝቶ በቤተ መቅደሱ ተገኝቶ የሰራው ስራ የተገለጠበት ዕለት ነው ወይም የታየበት ጊዜ ነው ማለት ነውና የማቴዎስ ወንጌል ምዕራፍ 21ን በተወሰነ መልኩ አንስተን እንነጋገራለን ማለት ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ላይ ስንመለከት ምን የሚል ነገር እንመለከታለን? ኢየሱስም
ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏልና እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። በመቅደስም ዕውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው ይላል። እንግዲህ አሁን እዚህ ጋር በዋናነት ስንመለከት ምኩራብ ተብላ የተጠራችውን ሳምንት አባቶቻችን በትርጓሜ ሲያብራሩ አንጽሖተ ቤተ መቅደስ ናት፣ ወይንም ደግሞ ጌታችን ኢየሱስ ክርስቶስ ቤተ መቅደሱን ያነጻባት ዕለት ናት ብለው ይናገራሉ። ይህንን ነገር የተናገሩበት ዋናው ምክንያት ምንድነው? እንግዲህ በዚህ በማቴዎስ ወንጌል ላይ ተመዝግቦ የምናገኘው ታሪክ ነው። ጌታችን ኢየሱስ ክርስቶስ ወደ ምኩራባቸው ሄደ፣ ወደ ቤተ መቅደሱ ገባ። ሲገባ በቤተ መቅደስ ሊሰራ የሚገባው ነገር ሌላ ነው። እነርሱ ደግሞ አይሁድ ሲሰሩ የነበረው ስራ ደግሞ ሌላ ነው። ይህንን ስራ ሲሰሩ ተመለከታቸውና ምን አደረጋቸው? ከገሰጻቸው በኋላ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ ይህንን ንግግር ከተናገራቸው በኋላ ከነበረበት ስፍራ ክርስቶስ ተነስቶ የተለያየ ተአምር ካደረገ በኋላ ወደ ሌላ ስፍራ ሄዷል። እንግዲህ በዋናነት ይህንን ታሪክ ስንመለከተው እውነት ነው፣ እግዚአብሔር አምላክ ቤቱን የሰጠን ጸሎት እንድናደርግባት ነው። ቤቱን የሰጠን ከእርሱ ጋር እንድንገናኝባት ነው። ጸሎት ስንል እንግዲህ ከእግዚአብሔር ጋር መገናኛ ድልድይ መንገድ ስለሆነ፣ ነገር ግን ወደ አይሁድ ወደ ምኩራባቸው ሲሄድ ክርስቶስ ያገኘው ሌላ ነገር ነው። ሲጸልዩ፣ እግዚአብሔርን ሲያመሰግኑ፣ ከእግዚአብሔር ጋር ሲገናኙ ሳይሆን አንዳንዶቹ ወንበዴዎች በወንብድና የዘረፉትን ነገር ይዘው መጥተው ሊሸጡ ሊለውጡ፣ ሌሎችም የራሳቸውም ንብረት ቢሆን በቤተ መቅደሱ አምጥተው ሊሸጡ እርስ በርሳቸው ሊለዋወጡ ንብረታቸውን ይዘው መጥተዋል ማለት ነው። ክርስቶስ ይህንን ነገር ሲመለከት ይህ የሰሩት ስራ አሳዘነው፣ የሰሩት ስራ አላስደሰተውም። እንግዲህ በምኩራባቸው አይሁድ ጸሎት ይጸልዩ ነበር፣ እንዳነሳ ነው መጽሐፍት ይተረጉሙ ነበር፣ የተለያዩ አገልግሎቶችን ያገለግሉ ነበር። ከዚህ ባሻገር ያን ዕለት ብቻ ሳይሆን ከዚያ በፊትም ቢሆን ይህንን ተግባር ሳይሰሩት ቀርተው አይደለም። ክርስቶስ ገና በ12 ዓመቱ ነው ቤተ መቅደስ የሄደው። ከዛ በኋላ ደግሞ ከጾመ ከጸለየ ከተጠመቀ የተለያዩ መንፈሳዊ ተግባራትን ከሰራ በኋላ ለማስተማርም ለስብከተ ወንጌል አገልግሎት ሲወጣ ይህንን ያልተገባ ስራ በምኩራባቸው ሲሰሩ ሳያያቸው ቀርቷል ነበር። ጊዜው ስላልደረሰ ግን ክርስቶስ እያለፋቸው ነበር፣ ይለወጣሉ ብሎ እየጠበቃቸው ነበር። ነገር ግን ያንን ማድረግ አልቻሉም፣ አይሁድ ማለት ነው። በምኩራባቸው ያልተገባ ስራ ይሰሩ ነበር። እንግዲህ በዋናነት ክርስቶስ እንደተመለከትነው የያዙትን ሀብት ንብረታቸውን በተነባቸው፣ አስወጣቸው። እዛ ውስጥ በቤተ መቅደሱ የነበሩ እንግዲህ በሬዎች ነበሩ፣ በጎች ነበሩ፣ እርግቦች ነበሩ፣ የተለያዩ የሚቃጠሉ መስዋዕት ነበሩ። እነሱን ማስወጣቸው። እንግዲህ በዋናነት እዚህ ጋር ክርስቶስ ይህንን ነገር ያደረገበት ትልቁ ምክንያት ምንድን ነው የሚለውን ነገር ማየት አስፈላጊ ነው። ጌታችን ኢየሱስ ክርስቶስ የአይሁድን ሀብት ንብረታቸውን እዛ ጋር የመዘበረበት ያፈረሰበት፣ መሸጫ መደርደሪያ የሰሩ የነበረውን ያፈረሰበት፣ አይሁድን ከዛ ስፍራ ያስወጣበት ትልቁ ምክንያት በምስጢር አባቶቻችን ሊቃውንተ ቤተክርስቲያን አባቶች እንደሚተረጉሙት መሸጫቸውን አፈረሰ፣ ርግቦቹን አስወጣ፣ በሬዎቹን አስወጣ፣ በጎቹን አስወጣ የሚለውን ሲተረጉሙ እንግዲህ በሬ በግ የምንለው ርግብ የምንለው በኦሪቱ ዘመን ለኃጢአት ስርየት መስዋዕት ይቀርቡ የነበሩ ነገሮች ናቸው እና ጌታችን ኢየሱስ ክርስቶስ ደግሞ የኦሪት መስዋዕት ቀረ፣ ክህነታችሁ ተሻረች ሲላቸው አይሁድን ከዚያ ገርፎ አስወጥቷል። ለሽያጭ ያመጧቸውን ደግሞ ዕቃዎች በሙሉ እነሱንም እንደዚሁ አስወጥቷል። ስለዚህ መስዋዕተ ኦሪት ቀረ፣ ክህነታችሁ ተሻረች ሲላቸው ምን አደረገ ማለት ነው? መስሪያቸውን አፈረሰባቸው፣ ሀብት ንብረታቸውን ገርፎ አስወጣቸው ማለት ነው። እንግዲህ ይህንን በሌላ መልኩ አባቶቻችን በትርጓሜ ሲያብራሩ ለምን ገረፋቸው፣ ለምን እንዲሁ አላስወጣቸውም፣ ለምን ገረፋቸው የሚለውን ሲያብራሩ ምን ብሎ አብራርተውታል? በስጋቸው ቀጥቷቸው በነፍሳቸው ሊምራቸው ነው። እግዚአብሔር አምላካችን ሁል ጊዜ መሐሪ አምላክ ነው። እኛ እንድንመለስ እንጂ እንድንጠፋ አይፈልግም። ሁል ጊዜ ስንሰርቅ፣ ስንበድል፣ እርሱን ስናሳዝን ይጠብቀናል፣ ይታገሰናል። ታግሶን ግን መጨረሻ ላይ የቁጣው በትር ሊያርፍብን ይችላል። አይሁድን ግን ክርስቶስ መጨረሻ ላይም ቢሆን በምስጢር ክህነታችሁ ተሻረች፣ በምስጢር መስዋዕተ ኦሪት ቀረ፣ አማናዊ መስዋዕት እኔ ነኝ ብሎ ክርስቶስ ተናገረ እንጂ
በጅራፍ ነው ገርፎ ያስወጣቸውና በጅራፍ የገረፈበት ምክንያት ምንድነው ብለው ተርጉመዋል አባቶች። በስጋቸው ቀጥቷቸው ክርስቶስ በነፍሳቸው ሊምራቸው ነው ብለው አብራርተው ተርጉሞ አስቀምጠዋል ማለት ነው። እንግዲህ እግዚአብሔር አምላካችን የኛን መዳን ነው የሚፈልገው። እግዚአብሔር አምላካችን የኛን መመለስ ነው የሚፈልገው እንጂ የኛን መጥፋት አይፈልግም። እንግዲህ በዋናነት እንግዲህ ምኩራብን ስናነሳ በምኩራብ አይሁድ ብዙ ያልተገቡ ስራዎች ሲሰሩ ነበረ። ብዙ ያልተገቡ ስራቸውን እያየ ክርስቶስ አልፏቸው ጊዜው ሲደርስ ደግሞ የሚገባውን ነገር አደረገባቸው። እንግዲህ ምኩራብን እስኪ ወደኛ ህይወት እናምጣና አንዳንድ ነገሮችን እንነጋገር። ምኩራብ የምንላት እንግዲህ ኦሪት ወንጌልን እንደወለደች ሁሉ ምኩራብ ቤተክርስቲያን እንወልዳለች። ምኩራብ የጸሎት ቤት ናት እንዳልነው፣ ምኩራብ ቃል ኪዳን የሚፈጽሙባት ቦታ ናት ብለን እንደተናገርነው ቅድስት ቤተክርስቲያንም የጸሎት ቤት ናት። ቅዱሳት ስዕላት ያሉባት ናት። ታቦት ያለባት ናት። መስቀል ያለባት ናት። የሐዲስ ኪዳን አማናዊ መስዋዕት የክርስቶስ ስጋና ደም ዘላለማዊ ህይወት ይስጣችሁ ተብሎ የሚቀርብባት ቦታ ናት። የሐዲስ ኪዳን መስዋዕት የሚቀርብባት ስፍራ ናት። የጸሎት ቤት ናት። ከእግዚአብሔር ጋር የምንገናኝባት ስፍራ ናት። የምንገናኝባት ቦታ ናት እና በዚች ቤተክርስቲያን ሊሰራ የሚገባው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አይሁድን ቤቴ የጸሎት ቤት ተብላ ተጽፋለች፣ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏልና እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ ክርስቶስ አይሁድን እንደተናገረው ሁሉ የሐዲስ ኪዳን ቤተክርስቲያን አማናዊቷ ቤተክርስቲያንም የጸሎት ቤት ናት። ከእግዚአብሔር ጋር የምንገናኝባት ቦታ ናት። ከምስጢራት የምንካፈልባት ቦታ ናት። ከምስጢራት የምንካፈልባት የሐዲስ ኪዳን አማናዊቷ ቤተክርስቲያን ውስጥ ሊሰራ የሚገባው መንፈሳዊ ተግባራት ብቻ ነው። እንግዲህ በመጽሐፍ እንደተነገረው ሁሉ ዘተጽፈ ለተግሳጸ ዚአነ ተጽፈ እንደተባለው ሁሉ እኛን ለማስተማር እኛን ለመገሰጽ ተጽፏልና ተብሎ እንደተነገረው የአይሁድ በመጽሐፍ ቅዱስ ታሪካቸው ሲከተብ የአይሁድ ታሪካቸው ሲመዘገብ እኛ እንድንማርበት በመጽሐፍ ቅዱስ የተጠቀሰ ታሪክ በሙሉ ወይም እኛ ከሱ ትምህርት እንድንወስድ ነው። በጎ የሰሩ ሰዎች ካሉ ከበጎ ስራቸው ትምህርት እንድንወስድ ነው። ክፉ የሰሩ ሰዎች ኖረው ደግሞ ከተቀጡ ከቅጣታቸው ትምህርት እንድንወስድ ነው እና መጽሐፍ ቅዱስ ላይ የተጻፉ ጽሑፎች፣ መጽሐፍ ቅዱስ ላይ የተላለፉ መልእክቶች በሙሉ እኛ እነሱን ተመልክተን መንገዳችንን የምናስተካክልበት መንገዳችንን የምናቀናባቸው ናቸው የተጠቀሱት ነገሮች ማለት ነው እና በሐዲስ ኪዳን ቤተክርስቲያን ምንድነው ልናደርግ የሚገባው? ዛሬ እኮ በቤተ መቅደሱ የገቡ ብዙ ክፉ ስራዎች አሉ። ዘረኝነቱ ወደ ቤተ መቅደሱ ገብቷል። ክፋት ወደ ቤተ መቅደስ ገብቷል። በባልንጀራ ላይ በሐሰት መመስከር ወደ ቤተ መቅደሱ ገብቷል። ብዙ ያልተገቡ እግዚአብሔርን ደስ የማያሰኙ የሥጋ ስራዎች ወደ ቤተ መቅደሱ ገብቷል። ከዚህ ተግባራት ከዚህ ምግባራችን ልንቆጠብ ይገባል። እግዚአብሔርን ደስ የማያሰኙ ስራዎችን ከመስራት ልንቆጠብ ይገባል። ለምን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጊዜው ሲደርስ አይሁድን ከቤተ መቅደሱ ገርፎ እንዳስወጣው ሁሉ በምስጢር ክህነታችሁ ተሻረች እንዳላቸው ሁሉ በምስጢር መስዋዕተ ኦሪት አለፈ ብሎ እንደነገራቸው ሁሉ የኛም ዘመን ሊያልፍ ይችላል። በቤተ መቅደሱ ስንመላለስ እግዚአብሔርን ደስ በሚያሰኝ ህይወት ልንገለጥ ይገባል። እግዚአብሔርን ደስ በሚያሰኝ ህይወት ልንገለጥ ይገባል። ለምን? ቤተ መቅደሱ መንፈሳዊ ምግባራት ሊከናወኑበት የሚገባ ቦታ ስለሆነ ማለት ነው። የሚገባ ቦታ ስለሆነ እንግዲህ በዋናነት ይህንን በዚህ መልኩ ካነሳን በቤተ መቅደሱ ምን እናድርግ? እንግዲህ አይሁድ በምኩራባቸው ያልተገባ ስራ ሲሰሩ እግዚአብሔር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ገርፎ አስወጥቷቸዋል። በቁጣው በትር ገርፏቸዋል። ስለዚህ በሐዲስ ኪዳን ያለን እኛ በእግዚአብሔር ቤት ውስጥ ምንድነው ልናደርግ የሚገባው የሚለው መሰረት አድርገን አንዳንድ ሐሳቦችን እንለዋወጣለን። እንግዲህ የመጀመሪያው አይሁድ መንፈሳዊ ቦታ ላይ ሆነው ስጋዊ ተግባር ስለፈጸሙ ነው እግዚአብሔር ያዘነባቸው። እግዚአብሔር ያዘነባቸው አይሁድ ምንድነው ያደረጉት? የነበሩት ቤተ ጸሎት ነው፣ የሰሩት ግን ስጋዊ ስራ ነው። እግዚአብሔር ንግድን የሚጠላ ሆኖ አይደለም። ንግድ ግን በቦታው ነው መደረግ መቻል ያለበት እና በስጋ ሳይሆን በመንፈስ መመላለስ ያስፈልጋል። የመጀመሪያው እንግዲህ የምንመለከተው በእግዚአብሔር ቤት ልንመላለስ የሚገባው በስጋ ሳይሆን በመንፈስ ነው። እንግዲህ መጀመሪያ እስኪ አንድ ነገር እናንሳ። እንግዲህ ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በላከው መልእክቱ ምዕራፍ 5 ቁጥር 19 አካባቢ ላይ ምንን አንስቷል?
ስለ ስጋ ስራዎች አንስቷል። በእግዚአብሔር ቤት በስጋ መመላለስ ማቆም መቻል አለብንና ሐዋርያው ቅዱስ ጳውሎስ ምን የሚል ነገር ነው ያነሳው? ምዕራፍ 5 ቁጥር 19 ላይ የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ብሎ ገልጧል ሐዋርያው ቅዱስ ጳውሎስ ማለት ነው። እንግዲህ በቤተ መቅደሱ አይሁድ ሲመላለሱ ወደ ስጋ ስራ አደሉ፣ መነገድ ፈለጉ፣ ማትረፍ ፈለጉ። ያንን ነገር ሲያደርጉ ደግሞ ክርስቶስ ያንን አይቶ አልተደሰተም። በዛ ክፉ ምግባራቸው ክርስቶስ ገሰጻቸው። ስለዚህ በሐዲስ ኪዳን ቤተክርስቲያንም ንግድ የሚባለው ነገር ከቤተክርስቲያን መራቅ አለበት። ለምን? ቤቱ የጸሎት ቤት ስለሆነች። ምዕመናንም ወደ ቤተ መቅደሱ ሲመጡ ዓላማቸውን አስተካክለው መምጣት አለባቸው። ብዙ ጊዜ አሁን ላይ ስንመለከት እንግዲህ ወደ ቤተ መቅደሱ መተን እግዚአብሔርን በዝማሬ ከምናመሰግነው ምስጋና በላይ ከምንማረው ቃል እግዚአብሔር በላይ ውጪ ወጥተን ስለምንገዛው ነጠላ ስለምንገዛው የተለያዩ ዕቃዎች ነው የምናስበው እዚህ ቤተ መቅደሱን ተቀምጠን ማለት ነው። ስለዚህ ከምኩራብ መራቅ ያስፈልጋል። ወደ እግዚአብሔር ቤት ሲመጣ የስጋን ሐሳብ ትቶ ሁሉን ነገር ትቶ መምጣት ያስፈልጋል። የቤተ መቅደሱ አገልግሎትም ፍጹም መንፈሳዊ መሆን መቻል አለበት። ለምን? ወደ ቤተ መቅደሱ አገልግሎት ምቀኝነት ከገባ፣ ሟርተኝነት ከገባ፣ ዘፋኝነት ከገባ፣ ጥል ከገባ፣ ክርክር ከገባ፣ እግዚአብሔርን ደስ የማያሰኝ ተግባር ከገባ እግዚአብሔር አንድ ቀን በቁጣው በትር ይቀስፈናል። እንግዲህ በሐዲስ ኪዳን ስላለን እግዚአብሔር አምላካችን በምሕረት ዓይኑ እየተመለከተን ስለሆነ አልፎን እንጂ ክርስቶስ ከገሰጻቸው ከአይሁድ የበለጠ ከነርሱ የከፋ ብዙ ስጋዊ ስራ እየተሰራ ነው ዛሬ በቤተ ክርስቲያን፣ ዛሬ በቤተ መቅደሱ። እግዚአብሔር ግን በምሕረት ዓይን እየተመለከተ ነው። ከዛሬ ነገ ይመለሳሉ ብሎ እያየን ነው። ጌታ በምሳሌ እንዳስተማረው ያቺ በቤቷ ውስጥ ተቀምጣ አምባሯ ጠፍቶ ቤት ውስጥ ሆኖ አምባሩ መገኘት እንዳልቻለ በእግዚአብሔር ቤት ሆነን የጠፋን በርካቶች ነን። ዛሬ እግዚአብሔር ቤት ውስጥ ሆነን ስጋዊ ስራ የምንሰራ በርካቶች ነን። ከነዚህ የስጋ ስራችን መላቀቅ መቻል አለብን። ልንመላለስ የሚገባው በመንፈስ በምን አይነት መልኩ የሚለውን ስንመለከት እንግዲህ እዚሁ ምዕራፍ ላይ የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ምዕራፍ 5 ቁጥር 16 ላይ የምናገኘው ነገር አለ። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል። እንግዲህ የእግዚአብሔር ቤት ስርዓት ያለባት ቤት ናት። የምንፈልገውን ስራ የምንፈልገውን ተግባር አንፈጽምም። ሕገ እግዚአብሔርን መሰረት አድርገን ነው ተግባራቶችን ማከናወን ያለብን። አንዳንድ ጊዜ እግዚአብሔርን ደስ ያሰኘዋል ብለን የምናስበው ነገር ሁሉ እግዚአብሔርን ደስ ላይ ያሰኘው ይችላል። ምናልባት እኛ በቤተ መቅደሱ የምናከናውናቸው የንግድ ተግባራት፣ የምናከናውናቸው ጨረታዎች፣ የምናከናውናቸው ሌሎች ገንዘብ ሊያመጡ ይችላሉ ብለን የምናስባቸው ነገሮች፣ እነዚህ ነገሮች እግዚአብሔርን ደስ ላይ ያሰኙ ይችላሉ። ስለዚህ ሁል ጊዜ ቆም ብሎ ማሰብ ያስፈልጋል። በእግዚአብሔር ቤት ምን አይነት መንፈሳዊ ተግባር ነው ሊከናወን የሚገባው የሚለውን ማወቅ ያስፈልጋል። በእግዚአብሔር ቤት በስጋ ሳይሆን በመንፈስ መመላለስ ያስፈልጋል። በመንፈስ ስንመላለስ እግዚአብሔር ደስ ይሰኛል። እግዚአብሔር አምላካችን ፍጻሜያችንን ያሳምረዋል። በቤተ መቅደሱ ሊከወን የሚገባውን ነገር ምን እናድርግ የሚለውን ስናነሳ በቤተ መቅደሱ ሊከወን የሚገባውን ነገር ማወቅ፣ የስጋ ስራን መተው፣ የስጋ ስራን ከተውን በኋላ ደግሞ በመንፈስ መመላለስ፣ ፍጹም ደግሞ ወደ እግዚአብሔር መቅረብ ያስፈልጋል። እንግዲህ ሁላችንም ወደ እግዚአብሔር ቤት ስንመጣ የስጋ ስራ ልንሰራ ሳይሆን ዓለሙን ትተን ከመጣን ዘንዳ እግዚአብሔር ደስ የሚያሰኙ ነገሮችን ለመስራት መወሰን አለብን። ከምስጢራት መካፈል አለብን። በስጋው ደግሞ ሕይወት ታትመን መኖር አለብን። እግዚአብሔርን በትክክለኛው ተስፋ መጠባበቅ የምንችለው ይህንን ነገር ስናደርግ ስለሆነ፣ ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አይሁድን እንደገሰጸው ያይደለ በቤተ መቅደሱ ምኩራብ ቤተ ክርስቲያን ወልዳለች እንዳነሳን በቤተ ክርስቲያናችን ሊሰሩ የሚገቡ መንፈሳዊ ስራዎችን
እየሰራን እንዲያገኘን ቅዱስ ፈቃዱ ይሆንልን። እንደ አይሁድ መገሰጽ ሳይሆን ልጆቼ ብሎ እግዚአብሔር አምላካችን እንዲቀበለን በቸርነቱ ይርዳ። ያስተማረን የመከረን የቅዱሳን አባቶቻችን አምላክ የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር።